በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሳይገባን እንደ ቸርነቱ ለዚች ቀን ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም አማላጅነቷ ረድኤቷ ከእኛ ጋር ይሁን። የጻድቃን ሰማዕታቱ የመላእክቱ ተረዳኢነታቸው አይለየን። በዛሬው ዕለት የምነጋገረው ባለፈው ሳምንት ትንሣኤ ብለን አክብረን ደስ ብሎን አምላካችን ተነሳ ብለን የእሱ መነሳት ለእኛ እንደምንነሳ እርግጠኛ እንዳረገልን ወንጌሉ ላይ ያሉትን ኃይለ ቃል በማንሳት ተነጋግረናል። እንደዚሁም በተለያየ አውደ ምሕረቶች ላይ ይህ ትንሣኤ ሲነገር ቆይቷል። ስለዚህ አምላካችን ሞትን ድል አድርጎ የተነሳ አምላካችን እኛም ሞትን ድል አድርገን እንደምንነሳ እያረጋገጠልን ነው። ነገር ግን እንደሚነሳ ሰው አይነት ሕይወት የለንም። ምክንያቱም የሚነሳ ሰው በምድር ላይ ሲኖር በእግዚአብሔር ሕግና ትእዛዝ መኖር አለበት። ይህን ካላደረገ መነሳቱ ለፍዳ ለኩነኔ ከሆነ ምን ይረባዋል? ዛሬው ደግሞ በሳምንቱ ሰንበትን ዳግም ትንሣኤ ብለን እናከብራለን። ይህም ዳግም ትንሣኤ ስንል አምላካችን አሁንም ተነስቷል እያልን ሳይሆን የመገለጡን ነገር ነው የሚነግረን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ለሐዋርያቶች እንደዚህ በተዘጋ ቤት ውስጥ መገለጡን ነው ዳግም ትንሣኤ ያሰኘው። ይህ ዳግም ትንሣኤ ወይም ዳግም መገለጥ ለሐዋርያቶች እንደዛ ፈርተው ተረብሸው ስለነበር እግዚአብሔር አምላካችን ሊያጽናናቸው ተስፋ እንዳይቆርጡ ያ ከእነርሱ ጋር የነበረ አምላካቸው ፈጣሪያቸው ሞትን ድል አድርጎ መነሳቱ፣ ምክንያቱም ሁሉም ሐዋርያቶች በዚህ ጉዳይ ላይ ሁሉም አቋማቸው የተለያየ ነው። ምክንያቱም ሐዋርያቶችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጠራቸው ከተለያየ ቦታ ነውና፣ ግማሾቹ ከፈሪሳውያን ወገን ናቸው። እንደዚሁም ደግሞ ሌሎችም ደግሞ ከሰዶቃውያን ናቸው። አዎ ከነዛ ከሐዋርያቶች ውስጥ አንደኛው ሐዋርያ ቶማስ፣ ቅዱስ ቶማስ ሰዶቃዊ ነበር። ሰዶቃውያን ደግሞ ትንሣኤ ሙታንን አያምኑም። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ ቶማስ ያላመነ የተጠራጠረ ነበረ። አምላካችንም ፈጣሪያቸው ነውና የሁሉን ልብ ስለሚያውቅ በዛ ተጨንቀው በነበሩበት ቤት ውስጥ በተዘጋ ቤት ውስጥ አምላካችን ገባ ይለናል። አዎ ያ በተዘጋ ቤት ውስጥ አምላካችን እንደገባ ይህ ምሳሌ ብዙ የተነገረለት ነው። አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ሲወለድ አዎ ድንግልናዋን ሳይጥስ በተዘጋ ቤት ውስጥ ገብቶ እንደ መውጣቱ ሁሉ እንደዚሁም ነቢዩ ዳንኤል በአናብስት ጉድጓድ ውስጥ ተጥሎ ሳለ ያ ዕንባቆም መልአኩ ፀጉሩን አንጠልጥሎ ለነቢዩ ለዳንኤል የሚበላውን ምግብ ይዞለት ሲሄድ በዛ በተዘጋ ጉድጓድ ውስጥ ነው ያስገባው። ስለዚህ ዕንባቆምም ያን አድርጎ ዳንኤልን አጽናንቶ የሚበላውን የሚመገበውን ሰጥቶ በዛ በተዘጋ በታተመ ጉድጓድ ውስጥ ነው
ወጥቶ የሄደው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ሕቱም ድንግል ንጹሕ በሆነች እመቤታችን ቅድስት ድንግል ማርያም ድንግልናዋን ሳይጥስ ገብቶ ወጥቷል። በዛም የገባበት ማንም አይገባበትም ብሏል። ሕዝቅኤል 44ን ብናይ ምንድን ነው የሚለው? ወደ ምስራቁ ደጅ ወሰደኝ ነው የሚለው። በዚህም የእስራኤል ንጉሥ ገብቶ ወጥቶበታል፣ ማንም አይገባበትም፣ እንደተዘጋ ይኖራል ይላል። ሕቱም ድንግልናዋንም ሲናገር ነው። ስለዚህ ያ በተዘጋ ቤት ውስጥ አምላካችን ሲገለጥ ሐዋርያቶች ፈርተዋል። ሰላም ለእናንተ ይሁን አላቸው። ያ የሰላም አለቃ መድኃኔ ዓለም ኢየሱስ ክርስቶስ ሰላማችንን የሚያበዛ እንደዚሁ በሕይወት ስንኖር የሰላማችን ሁኔታ እንዲሁ ችግር ላይ ሲወድቅ፣ ጥያቄ ላይ ሲወድቅ ያ የሰላም ባለቤት የሆነ መድኃኔ ዓለም ኢየሱስ ክርስቶስ ሰላም የሚሰጥ ወስኖና ወደ እሱ መጠጋት ነው። ዓለም ብዙ ስላልገባው የሰላም መፍትሄው መስራት፣ የሰላም መፍትሄው መማር፣ የሰላም መፍትሄው ሌላም ሊል ይችላል። ድርድር ይላል። ሰዎች ሲጋጩ፣ መንግስት ከመንግስታት ጋር ሲጋጩ ድርድር፣ ውይይት ይላል። እነዚህ ነገሮች አስፈላጊ አይደሉም እያልኩ ሳይሆን፣ ነገር ግን ዘላቂ ሰላም ለማግኘት የሰላሙን ባለቤት መያዝ ያስፈልጋል። የእውነት ከልባችን ያን የሰላም ባለቤት ከያዝን ሰላማችን በሕይወታችን ሁሉ ይበዛልናል። መከራ ቢገጥመን፣ ችግር ቢገጥመን፣ የተለያዩ ፈተናዎች ቢገጥሙን ያ የሰላም አለቃ በልባችን ከነገሰ ሁልጊዜ ምናልባት ለጊዜው እንረበሽ ይሆናል እንጂ ወዲያውኑ ተመልሰን ወደ ሰላማችን እንመጣለን፣ ጊዜ ሳንፈጅ። ምክንያቱም የሰላም ባለቤት አምላካችን ከእኛ ጋር ነውና። ይህ አምላክ በዛች በተዘጋ ቤት ውስጥ ሲገባ እነዚህ ሐዋርያቶች ፈሩ። አምላካችንም ታላቅ ነገር ተናገረ። በዛ ምን ነው ፈራችሁ? ሰላም ለእናንተ ይሁን ብሎ ሰላማቸውን አወጀላቸው። ስለዚህ ከነዛ ከሐዋርያቶች ውስጥ አምላካችን መነሳቱን የተጠራጠረ ሐዋርያ ነበረ። ያም ቅዱስ ቶማስ ነው። ቶማስ ሰዶቃዊ ነው። ሰዶቃውያን ትንሣኤ ሙታንን አያምኑም። ቶማስን አምላካችን ጠራው። ቶማስ ና አለው። ቶማስም ወደ አምላካችን ተጠጋ። በል እጅህን አምጣ፣ ወደ ጉያዬ ስደድ አለው። ያ የተወጋበት ጎኑን ያ ማየገቡ ያልነው ለሕይወታችን መድኃኒት የሚሆነው ቤተ ክርስቲያንም የተመሰረተችው ከዛ ከወጣው በማየገቦ ነው። ጽኑ ነች ቤተ ክርስቲያን። በክርስቶስ ደም የተመሰረተች ቤተ ክርስቲያን እስከ መጨረሻ እስከ ዓለም ምጽአት ድረስ ቤተ ክርስቲያን እስክትነጠቅ ድረስ አገልግሎቷን የአምላካችንን ቅዱስ ሥጋውና ክቡር ደሙ የሚፈተትባት እንደዚሁም የአምላካችን ወንጌሉ የሚታወጅባት ናት። ስለዚህ ያቺ ቅድስት ቤተ ክርስቲያን ከታተመችበት ያ እኛ የምንድንበት ጥምቀቱ ጎኑን ከተወጋበት ደምና ውሃ የፈሰሰው ያቺ ጎኑ እጅህን ወደዚህ አስገባ አለው። ቶማስም እጁን ሲያስገባ እጁ ኩምትር ብላ አምላኬ ሆይ ጌታዬ ሆይ ተቃጠልኩ አለ። መለኮቱን የነካውና ስለዚህ በሙሉ ግርማ መለኮቱ ነው አምላካችን የተነሳው። ያንን ሥጋ ሳይተው እነዚህ አንዳንድ አስተምሮች በተለይ
የይሖዋ ምስክር ወይም ጆቫ ዘ ዊትነስ የምንላቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ያንን ሥጋ ትቶ ነው ያረገው ይሉናል። እንዴት ይሆናል? ያንን ሥጋማ ትቶ ቢያርግ ኖሮ በተዘጋ ቤት ውስጥ ተገልጦ ያንን ሥጋ የያዘውን ሥጋ ንካ አለው እኮ ለቶማስ። ቶማስም አምላኬ ሆይ አለ። ቀጠል አረገና ጌታዬ ሆይ ተቃጠልኩ አለ። አምላካችንም እንደ ቀድሞ ያቺ ኩምትር ያለችው እጁ እንደ ቀድሞ እንድትሆን መለሰለትና ያመንክ እንጂ ያላመንክ አትሆን፣ ሳያዩ የሚያምኑ ብፁዓን ናቸው ተብሎ የተነገረው ከዚህ በኋላ ነው። ቶማስ መጠራጠሩ ለእኛ ትልቅ ወንጌል አስተምሮ ተክሎልን አልፏል። ለጊዜው ቢጠራጠርም ቶማስ ግን አምኗል፣ ምርጥ ሐዋርያ ሆኗል። ነገር ግን ሳያዩ የሚያምኑ ብፁዓን ናቸው ተብሎ ለዓለም ሕዝብ ላለ አምላካችንን የሚያምን ትንሣኤውን የሚያምን ስቅለቱን እንደዚሁም ለእኛ ሕይወት እንደሆነን የሚያምን ያ ብፁዕ ተብሏል። ብፁዕ ለመባል እንድንበቃ ብፁዕ የሚለው ስም እንዲሰጠን ብፁዕ የሚለው ማዕረግ የሰው ልጅ እንዲያገኝ ያ ቶማስ የተጠራጠረው ለሱ ሲል የተነገረ ቃል ነው። ስለዚህ አምላካችን ምን አላቸው? በዛ በወንጌሉ ላይ አይዟችሁ አትፍሩ፣ ምትሃት ብለው እንዳያስቡ ያ የተገለጠው ክርስቶስ አይደለም እሱን የሚመስል ነው እንዳይሉና እንዳይጠራጠሩ ዲያብሎስ ምክንያቱም አሳች ነውና ከድሮም ከጥንት አባቶቻቸውን እያሳተ እንደሚመጣ ያውቃሉና ዲያብሎስ በሱ መልክ ተመስሎ የተገለጠ አድርገው እንደተረዱ ገብቶታል። አምላካችን ልባቸው ላይ መከፋፈል መጥቷል። አንደኛው ያምናል፣ አንደኛው አያምንም። አንደኛው ደግሞ የሚያምኑበት የመጠን የማመናቸው ደረጃ የተለያየ መሆኑን አምላካችን ልባቸውን ስለሚያነብ አውቋል። ስለዚህ ምን አላቸው? ምትሃት ሥጋና ደም የለውም አለ። እኔ ግን ያ ከድንግል ማርያም የነሳሁት ሥጋ ደም ከኔ ጋር አለ አለ። ምትሃት አይደለሁም። እኔ የዘላለም አምላክ አልፋና ኦሜጋ ነኝ ሲላቸው ሞትን ድል አድርጎ የተነሳ አምላካችን መሆኑን እንዲረዱ ነገራቸው። ምትሃት ሳይሆን ያ የለበሰው ሥጋ። ይህን ቃል ታዲያ እነዛ ጆቫ ዘ ዊትነስ የምላቸው ሌሎቹም ይህን አስተምሮ ወዴት ይወስዱታል? ያ የለበስኩትን ሥጋ ለብሼን የተነሳሁት ደምና ሥጋ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቷል የምንለው አምላካችን ራሱ አወጀና ተናገረ። ትቼው አይደለም እያረኩ ያለሁት ያ የእኛን የወደቀውን የተጣለውን ሥጋችንን አምላካችን አከበረው፣ ወደ ሰማይ ይዞት ወጥቷል። ስለዚህ ያ ዳግማዊ ትንሣኤ ብለን ዛሬ እያከበርን ያለነው አምላካችን ዳግም ለሐዋርያቶች በተዘጋ ቤት ውስጥ የተገለጠበት ነው። እናም በዛ የእሱ ትንሣኤ ትክክለኛ እንዲሆንና ሐዋርያቶችም አምነው እንዲመሰክሩ ለዓለም እንዲያውጁ በውስጣቸውን ያለው ጥርጣሬ ያስወገደበት ቀን ነው። ስንቶቻችን አሁንም በጥርጣሬ ውስጥ አለን? ይሄን ጥርጣሬያችንን ብዙ ፈተና በዓለም ላይ እንዳለ ይታወቃል። ምክንያቱም አምላካችን በዓለም ስትኖሩ ፈተና መከራ አለባችሁ ብሎናል። ክርስትና አልጋ ባልጋ አይደለም። አንዳንድ ሰዎች ክርስትናን እንደዚሁ ተቀብለውት ያን ክርስትና የሚያጣጥሉ ያን ክርስትና የማይኖሩበት አሉ። አባቶቻችን ግን ይህን ክርስትና ያቆዩልን እንደ እሳት በእሳት ውስጥ ተጥለው እየተጠበሱ በመጋዝ እየተተረተሩ
ብዙ መከራ ደርሶባቸው ነው ይህንን ድንቅ የሆነ ታላቅ እምነት ያቆዩልን። ስለዚህ የእኛ አምላክ የእኛ ንጉሥ ተነስቷል። ደስ ይበለን፣ እኛም እንነሳለን። አኗኗራችን እንደ ሙሽሪት ይሁን። ሙሽሪት ሙሽራውን ለመቀበል ዝግጅት ማድረግ አለባት። የአዳም ልጅ ሁሉ ሙሽሪት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሙሽራ ነው። ያ ሙሽራ ሙሽሪትን ሊወስድ የሚመጣበት ጊዜ ቅርብ ነው። ስለዚህ አኗኗራችን እንደ ሙሽሪት ካልሆነ ያ ሙሽራው ሲመጣ በክፋት ሕይወት ውስጥ ካለን እግዚአብሔርን የምናሳዝነው ከሆነ እንደዚሁም ለእግዚአብሔር የማይመች ሕይወት ካለን ብሎም ደግሞ በስጋው ደግሞ ያልታተምን በስጋው ደግሞ ያልተመላለስን በንስሐ ያልተመላለስን ከሆነ አምላካችን እናንተ ክፉዎች ከፊቴ ዞር በሉ ብሎ ያርቀናል። ስለዚህ ያ ከመሆኑ በፊት አሁን የተሰጠን ዕድል እንጠቀም። የእሱ ቸርነት የእሱ ርኅራኄ እኛ ሁላችን ወደዛ ወደሚበልጠው እንድንደርስ ነው የሚታገሰን። እያመነዘርን ዝም ይለናል። ሰው እየገደልን ዝም ይለናል። ስንቶቻችን ጽንስ አስወርደናል፣ ሰው ገለናል እኮ ማለት ነው። ያ የሥላሴ ሕንፃ ይህን ሁሉ እያደረግን የታገሰው ማንም ሰው እንዳይጠፋበት ሁሉም ወደ ይበልጠው እንዲደርስ ከእርሱ ጋር ደስ ብሎን ለዘላለም ልክ እንደ መላእክት አምላካችን የምንኖረው እንደ መላእክት መሆኑን ለነዛ ለጸሐፍት ፈሪሳውያን ሲጠይቁት ጥያቄ አንድ ሴት በሙሴ ሕግ አንደኛው አገባት፣ ቀጥሎ ሌላኛው ወንድሙ አገባት፣ ሞተ። ሶስተኛ ሌላኛው አገባት፣ ሞተ። መጨረሻ ላይ የማን ሚስት ነው የምትሆነው አለ። በትንሣኤ ዘጉባኤ ጊዜ አምላካችን ግን ምን አላቸው? አዎ በዛን ጊዜ ማግባት መጋባት የለም፣ እንደ መላእክት ነው የምትኖሩት አለ። ይሄ የምናስበው አስተሳሰብ በዛን ጊዜ የለም። የምንለብሰውም አካል የተለየ አካል ነው። ይሄ የሚበሰብስ የሚፈርስ ሳይሆን ዘላለማዊ አካል እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያም ይዛ የተነሳችው ልጇ ሲያስነሳት ያረገችው አካል የትንሣኤውን ነው። ከአሁን በኋላ ሞት የለባትም። ሌሎች ግን እንደዚህ ያረጉት ሞት ሳይነካቸው ኤልያስና ሄኖክ ያ የለበሱት ሥጋ ልክ እንደኛ አይነት ሥጋ ነው። ያ ሥጋ ግን መጥቶ ወደ ምድር ስለ አምላኩ መስክሮ ይሞታል። ከሞተ በኋላ ግን አምላካችን ያስነሳዋል በክብር። ያ የሚለብሰው ሥጋ ለትንሣኤ የሚለብሰው ሥጋ ይሆናል ማለት ነው። ስለዚህ በክብር ለመነሳት ከአምላካችን ጋር ለመኖር ሁላችንም በተቀደሰ ሕይወት በቅድስና ሕይወት ልንኖር የግድ ይለናል። እውነት የሰው ልጅ ትንሣኤ እንኳን የለም ቢባል አይነሳም ቢባል እንዲሁ የፈጠረን አፈጣጠራችን በአምሳሉ እኮ ነው የፈጠረን። በአምሳሉ እስከፈጠረን ድረስ በሱ ሕግና ስርዓት መኖር አለብን። የሆነ ነገር እናገኛለን ብለን አይደለም ይህን ማድረግ ያለብን። ጥቅም አንዳንድ ሰዎች የሆነ ቤኔፊት ታገኛለህ፣ የሆነ ጥቅም ታገኛለህ ሲባል ያን ጥቅም ለማግኘት ሕጎችን ሊያሟሉ ወይም የሚያስፈልጉ ነገሮችን ሊያደርጉ ይችላሉ። ያ ግን ትርጉም የለውም። ምንም አይነት ሌላም ጥቅም ባናገኝ ባንነሳ ባይደረግልን ስንኖር ግን ምድር ላይ በአምላካችን አምሳል እስከተፈጠረን ድረስ ልክ እንደ አምላካችን ሆነን ነው መኖር። ብትወዱኝስ ትእዛዜን ሕጌን ጠብቁ እንዳለ በሕጉና በትእዛዙ መኖር አለብን። ጥቅም እናገኛለን ብለን አይደለም ምንጾመው ምንጸልየው ወይንም በቅድስና ሕይወት ለመኖር ጥረት የምናደርገው። እንዲሁ ስንፈጠር አፈጣጠራችን እግዚአብሔር ለዛ ለመልካም ነገር ነው የፈጠረን። ዳዊት ምንድን ነው ያለው? የሰው ልጅ ክቡር ሆኖ ሳለ እንደሚጠፋ እንስሳ መሰለ። ክቡር ነህ፣ በቃ የሰው ልጅ ክቡር ነው ተብለሃል። በቃ አለቀ። ክቡር ነህ ከተባለ ልክ እንደተባልከው መኖር አለብን እንጂ የሆነ ነገር አገኛለሁ ቆይ ቀመር እየሰራን አይደለም ከእግዚአብሔር ጋር መኖር ያለብን።
ከእግዚአብሔር የሆነ ነገር ምላሽ አገኛለሁ፣ እግዚአብሔር ይህን ያደርግልኛል እያለ የምንኖረው ህይወት የትም አያደርሰንም። ብዙዎቻችን እኮ ትዳር እንፈልጋለን፣ እግዚአብሔር ጋር እንጣበቃለን። ትዳር ልክ ከተሰጠን በኋላ እኮ እንሸሻለን። ሁላችን እንሸራተታለን። ሀብት ከተሰጠን በኋላ እንሸራተታለን። እውቀት ምንም አንፈልገው ነገር አለ። ለጥቅም ነው የፈለግነው ማለት ነው አምላካችንንም። እንኳን አምላካችን ምድር ላይ ስኖር የምንቀርበው ጓደኛ ለጥቅም መሆን የለበትም። ለጥቅም ከሆነ የምንቀርበው እኛ ውሸተኞች ጓደኞች ነን። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጠንን ያ መነሳት ሞትን ድል አድርጎ የሞትን ማህተብ የዘጋ የሰው ልጅ ሞቶ እንደማይቀር እንደምንነሳ ትንሣኤን ያወጀልን አምላካችንን እስቲ በሕጉና በስርዓቱ እንኑር። እኛ መልካም ልጆች የሆነን አምላካችንን ያ በመስቀል ላይ እንደ ቆዳ የተወጠረውን አምላካችንን አይሁድ እርኩስ ምራቃቸውን የተፉበት አምላካችንን በጅራፍ ገርፈው ከሰውነቱ ላይ ስጋው አልቆ አጥንቱ ብቻ እንዲቀር ያደረጉት አምላካችንን ይህ ሁሉ ተደርጎልን የተደረገልን ነገር መዘንጋት የለብንም። ሁላችንም ንስሐ ገብተን የወሰድነውን መልሰን ይቅር ተባብለን ከእግዚአብሔር ጋር ለመኖር ነገ ዛሬ ሳንል ወስነን ወደ ቅዱስ ሥጋውና ወደ ክቡር ደሙ መቅረብ ይኖርብናል። ይህን ግን ሳናደርግ ያ ሞት ልክ እንደ ሌባ ይመጣል እንዳለ እግዚአብሔር አምላካችን ምንሞትበትን ቀን አናውቅምና ሳንነጠቅ አሁን እግዚአብሔር አምላካችን እንደፈቀደልን ሁላችንም በጸሎት ተግተን ወደሚበልጠው ለመቅረብ መትጋት ይኖርብናል። አምላካችን መድኃኒታችን ክርስቶስ ለዚህ ቀን ለይሳ ስላደረሰን ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን።